ታሊማሪን ብሎ ኮን እንደዚህ ጎዳና ላይ ወርቆ የቀራው ይሄ ቦርኮ እኔ እናቴ ወልዳኛለች እደፋዋለሁ አንተ እኔ ዛሬ አስጣልከኝ ወይኔ ሰይፉ ወይኔ ወንድ ልጅ ወይኔ ዘራፍ ወይኔ ሰይፉ እንደዚህ አይደለም አሁንም የልጆቹ እናት የመጀመሪያ ሚስቱ አለች በህይወት በጣም ተጎሳቁላ ምን ብዙ ነገር ነው ያደረጋት ብዙ በሽታ እንትን ብሎባት ልጆች እንዳላት እንኳን እስቲ ልጆች እያሏት እንኳን ልጆቿ አጠገቧ እንዳይደርሱ እናቴ እንዳይሉ የሷን ስም እንዳይጠሩ ወይ ደግሞ እናት አለኝ እንዳይሉ አድርጎ ነው እንትን ያላቸው በገዛ አልጋዬ ላይ በገዛ ቤቴ ባደገበት አልጋ ላይ ይሄ ጉርጋጥ ሌባ እደፋዋለሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና በቃ እኔ በጣም ነው እንትን የተናደኩት በዚህ አጋጣሚና በቃ ሁሉ ነገር የሚያስበው ለራሱ ነው። ይሄንም የቀበሌ ቤት ራሱ ለራሱ ማድረግ ነው የሚፈልገው። በቃ የራሱ አድርጎት ወይም ደግሞ ሊሸጠውም ይፈልጋል ወይም ደግሞ በጣም ባለሀብት ስለሆነ ቤቱን ለቀበሌ መልሶ ለተቸገሩ ሰዎች ሊሰጥ ይፈልጋል። እኔን ጎዳና ላይ ሊጥለኝ ነው የሚያስበው። በቃ አየህ አይደል? በዚህ ልክ ነው እዛም ከተማ ውስጥ የመጣችው ማለት ነው። አየህ ማስተማሪያ እሷን ለሷ መድከሜ አቤት አንተ መድኃኒዓለም እችን መጨረሻዋን አሳየኝ አያለው ደግሞ ኖሬ እንደ ኮሎኔል ኃይለ ማርያም መንግስቱ በህይወት ኖሬ አያለው ቆሜ አያለው ይሄን ጉድ እንደነገርኩ ዱከም ላይ ያባቴ እንዳለ በሙሉ እዛ ነው ዱከም ነውና ያባቴ ወርስ እንኳን አንድም ላንተ ይሆናል ብሎ አንድ ቤት እንኳን አልሰጠኝም። ወይ ደግሞ ወደፊት ትዳር ይኖርሃል ልጆች ይኖርሃል ብሎ አያስብም። በቃ ለልጆቹ ነው ሙሉ በልጆቹ ስም ነው ያለው። 4 ልጆች አሉት። አራቱም የራሳቸው ቤት አላቸው። ግልጽ ነው እኮ እሱም ፍላጎቱ እቺ የውርስ ጉዳይ እቺ መጠቅመው ቤት ነው ብሎ እየታገላት የነበረው። እሷም ያ ይደርሰናል የት ይሄዳል አርጅቷል ኦሬዲ እድሜው እዚህ ደረጃ ስለደረሰ ከዚህ በኋላ ምንም ሄጃ አለውና መሞቱ አይቀርም ወደሚልበት ድምዳሜ ላይ ደርሳ ነገር ግን አፍጥን ነው እያለች ያለችው። ያው ፍላጎቱ የሱ ገንዘብ ነው። ከኔ ጋርም ጠላት እኮ እየሆነብኝ ያለውን ሁሉ በላይ ላይ ያደረገብኝ ያለው ለዚህ ለቤቱ ብሎ እንጂ ሌላ ጉዳይ አይደለም ያለው። ከልጆቹ በተጨማሪ ደግሞ ያው ብቻውን እንዳሳደገ የልጆቹ እናት በህይወት እንደሌለች እንዳረፈች ጭምር ነበር ሲናገር የነበረው። በጣም አሳዝኖኛል። ማለት የልጆቹ እናት ስትል እንዳረፈች ነው ያልከው? በህይወት እንደሌለችና ረጅሙን ጊዜ ልጆቹን ብቻውን እንዳሳደገ ነው የነገረኝ። የማ ባለቤት? የሰይፉ ባለቤት ሞታለች አለ። ሰማይ እውነቱን ይናገር እባክህ። ባለቤት እኮ እሷን ስለገባና ሌላ የልጆች እናት በህይወት እንዳለች ተጎርታ እንዳለች በሽታ ሲያዝ እንደነበር ነው የነገረኝ። ለምን ውሸት ትናገራለህ? ይሄንን ሁሉ ነገር የነገርኩ ነበር እኮ። ጎዳና ለጎዳና ነው የምትዞረው ብዙ ነገሮች አድርጋታል እየተባለ ነው። እኔ ሞተች አልኩት ለኔ በላኛል እኮ። በጣም የሚከፋኝ እና ሳስባቸው ቤተሰቦቼን ባለማወቄ ወይ እናት ወይ አባት ቢኖረኝ ኖሮ ላይክ ለሁለቱም እንትን እንዴ ልበለክ የሆነ ያስተያዩ ነበር። ይሄኛውም ልጄ ነው ይሄም ልጄ ነው ብለው እኩል ለኩል ነበር እንትን የሚሉት። እንደምታየው ይሄ ቀበሌ ቤት ነው፣ ግን በጣም ትልልቅ ብዙ ሀብቶች የቤተሰቦቻችን ብዙ ሀብቶች አሉ። ሙሉ የቤተሰቦችን ሀብቶች
እሱን የያዛቸው። ይኸውልህ እኔ የምልህ አሁን ለምሳሌ እኔ ከወንድሜ ጋራ ብዙም እንትን አለንም። በፊት ላይ በጣም እኔ ቤተሰቦቼን ብዙም አላውቃቸውም። ሳድግም ማለት እናቴንም አባቴንም አላውቃቸውም። ትንሽዬ ሆኜ ነው ያረፉት ማለት ነው። እና እሷንም በጊዜ እገላገላታለሁ፣ ችግር የለም። የራስን ህይወት ይቀጥላል። ህይወት መቆሚያ በዚህ ነው ተብሎ ህይወት አይቆምም። ነገ ሌላ ቀን ነው፣ ነገ ሌላ ምዕራፍ ነው፣ ሌላ ህይወት ቀጥላለሁ። አሪፌ ከልጆቼ ጋር የልጆቼ ልጆች አሳድጋለሁ። በዚህ እድሜስ ምን አልከሰከሰኝና ነው እኔ ከ60 እና ከ70 በኋላ ትዳር ፍልጋ የ10 ቤት እና የ20 ቤት ዓመት ልጅ ላገባ ራሱ መዝለለየንም ተገቢ እንዳልነበረ ነው። አሁን እንኳን የሰው ደም እጄ ላይ አልፈሰሰም። ይሄን ነው ተረዳሁት። ባለቤቴ ሞታለች እኮ ነው አለ እኮ ያለኝ ነው እኮ። አዎ አረ ባለቤቷ አልሞተችም፣ በህይወት አለች፣ የልጆቹ እናት አለች። ከወጣ ብዬ ከውጪ ወደ ከተማ ሲመለስ ቡና ማመጣላታለሁ፣ ከሰል ጭኜላት አመጣለሁ፣ ስኳር አመጣላታለሁ። ቢያንስ በዚህ በደግፋት አይዞሽ በርቺ እያልኳት እየደገፍኳት ተወሰነ ለአንድ ዓመት ምናምን ከርን በኋላ በየጊዜ ቀረቤታችን እየጨመረ ሄደ። ለኔ ማሰብ ጀመረች፣ ለኔ መጨነቅ ጀመረች። የት ገባ፣ የት ወጣ፣ ምን ገጠመ ማለት ጀመረች። ከዛ ሲመለስ መጀመሪያ የምትቀበለኝ የነበረ ባህሪ በቀን 30 ጊዜ እየደወለች ስለ መብላቴ፣ ስለ መጠጣቴ፣ ስለ ውለው የምትጨነቀው ልጅ እየረሳች እየተዘናጋች መምጣት ጀመረች። እኔ ሲደውልም ብዙ ጊዜ ስልክ አይነሳም። ምን ገጥሟት ይሁን መቼም ደክሟት ይሆናል ወይ እናቷ ጋር ትሄዳለች በሚል አንፃር እኔም ተውኩኝ። ነገሮቹን ቀለል አድርጌ ማይጀመርኩ። በአንድ ጊዜ መገላገል አይቻልም። እያወቅሽው ቢያንስ አሁን የሆነ ነገር መፈጠር አለበት። ምን ይፈጠራል? ውርሱን ነው የምጠብቀው አይደል አንተ እኮ። እና እሱ ውስጥ እኮ ወዲያውኑ እኮ የሚካሄድ እኮ አይደለም። ውርሱ ብቻ ምን ያደርጋል? በቃ ከጊዜ በኋላ ከሱ ጋር ያለው ቀረቤታዎች ለእይታዎቼ እየተመቹ አልመጡም። በተለይ ውጭ ያለው ስለ ውጭ ባላውቁም ቤት ሲመጣ የሱ ጉዳይ ነው የሚያሳስባት። ከኔ ጋር ቁጭ ብላ ስልኳ ነው ብትነካካው። እኔ ግን ውጭ ሆኜ ስልክ ሲደውል ስልክ አታነሳም። ድንገት ከእጇ ብርጭቆ ከወደቀም ስለሽ ነው የምትለው። እና እነዚህ ነገሮች እያጠራጠሩኝ መጡ እልሃለሁ። ምንም ብታረገው አይገባውም እኮ ማለት የሆነ ነገር እንኳን እቃ እንኳን ሲወድቅብኝ ከእጄ ላይ ስለሽ ድረስ እያልኩ እየሰማኝ እኔ ምንም አይመስለው አያየኛል፣ ዝም ነው የሚለኝ። ምንም የሚለው ነገር የለም። ምንም ብለው እሱ አይገባውም። ይኸውልህ ምንም ነገር ብነግረው አይገባውም። አንተ ደግሞ ይሄን መረዳት አልቻልክም። ከተወሰነ ጊዜ በኋላ ከተወሰነ ከአንድ ዓመት በፊት እቃዎቹ ሁሉ እየቀነሰ ገበያ ሁሉ ኪሳራ እያሳየ መጣ። ብቻ ምን ብዬ እንደምነግርህ ባላውቅም የገዛ ወንድሜ ስለሆነ አደባባይ ላይ ማውጣት ፈልጌ አይደለም። ከአቅሜ በላይ ሆነብኝ። እስከ መቼ ነው ይሄንን ይዤ የሚጓዘው? ሌሎች ሰዎች ምን አይነት በደል ነው በሰዎች ላይ እየደረሰ ያለው? እሱ ይቅር፣ እኔ አልፈልግም። በቃ ይቅር፣ ውርሱ ሁሉም ነገር ይቅር። ዝም ብለን እንኑርሽ እንጣን። እኔስ ይሄ የአባቴ የእናቴ ቤት እንዴት ነው ከመሬት እንትን የሚቀረው? ለሱ ትችልት የምወጣው እኔ እኮ እሺ ውርሱ ባይኖር አትፈልገኝም ማለት ነው አይደለ? እንዴት ነው እንደዛ የምታስቢው? ቆይ አንቺ እኔ ውርስ ኖራ እንዴት ነው ማልፈልግሽ? ጥርጣሬ ብቻ ነው እንዳልልህ፣ ከጥርጣሬ ደግሞ በጣም የዘለለ ነው። ለምሳሌ አሁን እቤቴ ሲገባ ልብሶቼ ታጥበው አይጠብቁኝም። ማሽን ነው ያለን፣ በእጇ አይደለም የምታጥበው። እዛ ውስጥ ለመውረር ሁሉ ተጸይፋ ማለት ነው። ከዚህ ምናልባት ወደ ቤት ሲመጣ ገና ሩቅ ሆኜ ነው እየመጣው ነው እና አዘጋጅተሽ ጠብቀኝ ሚላት። ያ ነገር የለም። በፊት የት ደረስክ እያለች ሁሉ ጊዜ ሳፕራይዝ ነበር የምታደርገኝ። አሁን ቤት ውስጥ የሚገባው ቤቱ ትርምስምሱ ወጥቶ ያለበት አቅጣጫ ቅጡ ጠፍቶ ነው ማገኘው። ለውርሱ ከሆነ የምትፈልገኝ ንገረኝ። ወደፊት አታስቢ? አስባለሁ እኮ አስቢያ። ታዲያ እኔ አሁን ለምሳሌ እጥራለሁ፣ ከዛ በኋላ ልጆቻችን ይመጣሉ። ልጆቻችን ተሰቃይተው እንትን ማለት አለባቸው። እንደ ማንኛውም ትምህርት ቤት እንደዚህ እኔ እንደዛ እንዲሆኑ አልፈልግም። ተንደላቀው እንዲኖሩ ነው የምፈልገው። እሺ እኔ እኮ ገብቶኛል። ኑሯቸው እዚህ ቤት ብቻ አይመስለኝም። ምናልባት የሆነ ቀን በሆነ ምክንያት ቢገፋ ወጥቶ ማረፊያ የሚያገኙበትን ሳይሰሩ ይቀራሉ የሚል ነገር የለኝም። ምክንያቱም ኢን ሚሊየንስ ቤት ውስጥ የነበረ ገንዘብ እኔ ከባንክ ይልቅ ቤት ነው ማምነው። በረሃ ተጓዥ ነኝና ድንገት በዛ ቢቀር ገንዘብ ትቸገራለች፣ ወንድም ይቸገራል ከምር ባንክ ቤት ከማስቀምጣቸው በላይ ብር ማስቀምጠው ቤቴ ውስጥ ነው። ማን ነው?
ማነው ውሻ ወይ ፈላ ስሚ መቼ ነው የምትወጣው? በዚህኛው በቃ እውነቴን ነው ቃል ገባለቻለሁ ሁሉ በቃ ይስተካከላል። እኔ ይሄን ሰው ይትቼ አንተና ምን ነው የምመጣው? በእናትህ እባክህ እንዳትጎዳ። ለምርሽ ታሽሽ እባክህ እንዳትጎዳ። ስሚሽ በፍጹም አይደረግም እንደዚህ አታውቂሽ አይደለም ሁሌ ለስላታ ቃል ገባልኝ። እኔ ቃል ገባልሻለሁ ቃል ገባልሽ አሁን ቃል ገባልሻለሁ ይሄ ጋንዳ ውሸዳ የተነሳችው በየተለያዩ ቦታ ላይ እነዚህ በጣም ይሄ ፍቅረኛ ለፍቅረኛ የሚገባበዝበት ቦታ አካባቢ ላይ የተነሳችው ፎቶዎች ያሉ ማንነቷን የሚገልጥ ማንነቷን የሚያሳይ ውጣ ያሉ ነገሮች አሉ። ስለዚህ ይሄን ደግሞ ቤት አጊጣ ነው የምትወጣው፣ ቤት ለብሳ ነው የምትወጣው። በዛ ሰዓት ላይ ይሄ ልጅ እየጠጣ ያለው ልጅ ወደዛ ማይሄድበት እሷም ወደዛ ማትሸነፍበት ነገር የለም። እኔም ወይኔ ሽማግሌ ሰውዬ እስክገላገለው ድረስ እንዴት እንደጓጓ ብታውቅ። ወይኔ ሰይፉ ምን አለ ያኔ በረሃብ በላኝ። ያኔ ምን ነው እዛ በቀረሁኝ። አያቸው እነዚህ ወራዳዎች እነዚህ ባለጎችን አያትችን እችን ልክስክስ አያት እንዴት እንደ ጉድ እንደሰራችኝ ከየት እንዳነሳዋት ከመንገድ ከጎዳና እኮ ነው ያነሳዋት። የልጆች መጫወቻ ከምትሆንበት እኮ ነው ያነሳዋት። ክብርን አሳየዋት እኮ በህልሙ አስባ ማታውቀውን ክብር። ወይኔ ይሄ ደግሞ እርጋጭ ሆነ ይሄ እርጋጭ ሆነው አንስቼ እንዴት እንዳሳደግኩት ለዚህ እንዴት እንዳበቃሁት ተማር ስለው ትምህርት አልማርም ብሎ ሆነ እንደዚህ ጎዳና ላይ ወርቆ የቀራው ይሄ ቦርኮ እኔ እናቴ ወልዳኛለች እደፋዋለሁ። አንተ ነህ ዛሬ ያስጣልከኝ። ወይኔ ሰይፉ ወይኔ ወንድ ልጅ ወይኔ ዘራፍ ወይኔ ሰይፉ እንደዚህ አይደለም። አሁንም መፍትሄ የሚገኙት በቃ እኮ ለሁሉም ነገር እንደተዘጋጀ ነገር ይሄ ነበር አይደል እንዴ? አቅሜን አይቶ ነው እቺም ንቃኝ ነው አየህ አይደል? ሴት ልጅ እንዴት ታደርጋለች? እህት እንዴት ታደርጋለች? አንተ ላይ ቢሆን ምን ታደርግ ነበር? እንዴት ትታገለኝ ነበር? አንተ አስቀድመህ ነበር የምትደፋው። በአንተ ላይ ስላልደረሰብህ ነው። ወይኔ ሰይፉ እባክህን ሰይፉ አሁንም ቢሆን ረጋ በል በእናትህ። ማለት ለአንተም ለጤና ጥሩ አይደለም። በቃ አሁን የሆነው ሆኗል አይደል እንዴ? ኧረ በሞትኩ አንደኛ ማንነታቸውን አውቃለሁ። በቃ አሁን እቺ ሴት ለኔ ለህይወቴ ትሆነኛለች ብላ የመጣ ሴት ነበረች። ነገር ግን ነገም ቢሆን እንደው እንኳን እግዚአብሔር በዚህ ጊዜ ገላገለኝ ብለህ ማሰብ ነው መቻል ያለብህ እንጂ ነገ ከነገ ወዲያ እኮ ከዚህም የከፋ ነገር ሊኖር ይችል ነበር። አግብታችሁ ወልዳችሁ ቢሆን እንደዚህ አይነት ነገር የተፈጠረው ደግሞ ምን አይነት ስሜት ነው የሚሰማው? በገዛ አልጋዬ ላይ በገዛ ቤቴ ባደግኩበት ባደገበት አልጋ ላይ ይሄ ጉርጋጥ ሌባ እደፋዋለሁ። ወይኔ ሰይፍሽ እቺ የስንቱ መጫወቻ ትሆን ነበር። ችግሩ የኔ ነው። እቺ ልክስክስ ጎዳና ላይ ወርቃ ነው የምታገኛት። ታያታለህ ጎዳና ላይ። ይኸው ምን ብሏል በለኝ። ይኸው ከሚላስ ላይ ፀጉር ይነቀል። ታየኛለህ ሰይፉ። እኔ ሰው አይደለም የተናገርኩት። ጠብ አይልም። ወይኔ ሰይፉ እቺ ውርጋጥ ወንድ አስጨራሽ በወንድምን በላይ ላይ ወንድምን ኧረ ምን አይነት ክፉ ነች! ምን አይነት አሮስ ነች! ሰይጣን እውነትም አዳምን ከዕደነ ገነት የወጣው ለካ በሴት ነው የተባለ እውነት ነው። አንተ ወይኔ ሰይፉ ወይኔ የልጅነት ወኔ ወይኔ። እባክህን ሰይፉ አሁንም ቢሆን እሺ ማለት ረጋ ማንል ከሆነ ነገሮች እንደዚህ ልናወራ አንችልም። አሁንም ወደዚህ ቦታ ላይ መጣው መረጋጋት መቻል ስላለብን ነው። እነሱ በቁጥጥር ስር ውለዋል። ከዚህ በኋላ እነሱንም የምናወራቸው ነገሮች ይኖራሉና አሁን እነሱንም ለመጠየቅ እኮ ኦፊሻሊ ማረጋገጫ አለ ወይም ደግሞ ይሄ ነው የሚባል የትዳር ወረቀት እንኳን የላችሁም። በህግ እንኳን እንዳንተ ገና ነው ብላኝ ትንሽ ንቆይ ብላኝ እኮ ነው። እኔ እኮ ሰርግ ዛሬ መደገስ እኮ እችል ነበር። ቆይ ትንሽ ንቆይ፣ ትንሽ ስራ ልስራ በነፃነት አንተም ሰርተህ ትንሽ አረፍ በል ብላኝ እንጂ እኔ በዛው ቀን ነበር እኮ ማገባት። ለካ ልታታለኝ ነው ገባችሁ። በላይ ላይ ልታማግጥ ገብታ እኮ ነው ወንድሜ እንዲህ ጉድ የሰራችኝ። እቺ ባለገ የለመደችው እኮ ነው የለመደችው ያደገችበት ነው። አየህ አይደል? በዚህ ልክ ነው እዛም ከተማ ውስጥ የመጣችው ማለት ነው። አየህ ማስተማሪያ እሷን ለእሷ መድከሜ። አቤት አንተ መድኃኒዓለም እችን መጨረሻዋን አሳየኝ። አያለሁ ደግሞ ኖሬ እንደ ኮሎኔል ኃይለ ማርያም መንግስቱ በህይወት ኖሬ አያለሁ።
ቆሜ ያለው ይሄን ጉድ እንግዲህ ውድ ቤተሰቦቻችን ያው ምን እንደምንል አናውቅም። ማለት የተፈጠረውን ነገር ለማየት ሁሉንም ነገር ካሜራ አብርተን ለእናንተ እናሳያለን ስንል እንደ ቤተሰብ ሁሌም ከኛ ጎን ስለምትሆኑ በሀሳብ ስለምትደግፉን ነው እና አሁንም አጠገቤ ሳይሆን በእንደዚህ አይነት ስሜትም ቢሆን መቅረብ መቻል ያለበት የሚለው እኛ ላይም ጉዳት ላይደርስ ነበረ። ድንገት ነበር ከመካከላችን እኛ እንደውም ተጨማሪ ኃይል የሚመጣ ከሆነ ብለን ነበር መሳሪያ ምን ይዘን የነበረው። ምናልባት በአንድ ባልደረባችን ትንሽ ያልተፈለገ ዝላልነት ነው ከእጁ ላይ ቀምቶ ይዞ እየሮጠ ገብቶብን የነበረው እንጂ መጀመሪያም ፍተሻ አድርገን ነበርና በዛ መሀል ነው ሁሉ ነገር ሊፈጠር የቻለው። አሁን ላይ ሁለቱም በእኛ ቁጥር ውስጥ ነው ያሉት። ነገር ግን እነሱም በህግ ለመጠየቅ ለመንደርደር የሚያመች ምንም አይነት ነገር የለንም። ምክንያቱም ይሄ ነው የተባለ ትክክለኛ ወንጀል የፈጸሙት ነገር ማለት ወንጀል ነው። እንደው በትክክለኛ በህገ መንግስቱ የሚያስጠይቅ አይነት ነገር ባይሆን እንኳን በፈጣሪ ዘንድ በጣም የሚያስጠይቅ ኃጢአት የሆነ ነገር ነው። ምክንያቱም የራሷ የሆነ እንደ ኦፊሻል የተጋቡበት ሁኔታ ባይኖር ባለትዳር ባይሆኑ እንኳን እንደ ፍቅረኛ እንደ እጮኛ የያዘችው ሰው አለና እሱ ላይ ነው ደርባ ለዛውም ወንድሙን ይዛ እንደዚህ አይነት ነገሮችን ስታደርግ የደረስንበት እና ይህ ነገር ደግሞ ቀላል ነገር አይደለም። እስቲ ልጅቷ ጋር ያለው ችግር ምንድን ነው? ለምንድን ነው ይሄ ሁሉ ነገር ሊሆን የቻለው? አናውቅም። ነገር ግን ሌላ ተጨማሪ ማስረጃዎች እነሱ ጋር የሚኖር ከሆነ ለመረዳት እንሞክራለን። እነሱም ይረጋጉ። ትንሽ ወንድምየውም የፈራበት ነገር ነው ያለው። እሷም ደግሞ ትንሽ ይረጋጉ ብለን ነው። አሁንም ቢሆን ሰይፉ እባክህን ትንሽ ረጋ በል። አንዳንድ ጥያቄዎችን ለመጠየቅ ነው የምፈልገው። ምናልባት አሁን ቀጥታ ወደ እነሱ ነው ልገባ የምፈልገው እና እኔም መሳሳት እንዳይኖር ነገሮችንም ስጠይቅ በደንብ በጥሩ መልኩ እንዲሆንልኝ ብዬ ነው እና ከወንድም ጋር በድብቅ ካሜራው እንደተረዳ ነው ከሆነ ከወንድም ጋር የመደዋወል ነገር እንዳላችሁ እና ለአንተ በተወሰነ መልኩ መልካምነትን የሚያስብ አይነት ይመስል ነበረ። የእውነት እንደዛ ነው ወይስ ደግሞ ከእሷ ጋር ባለው ነገር እያስመሰለ ነው? እሷን ለመሸወድ እየሞከረ ነበር? ያው ቅድም በካሜራ እንዳሳየህኝ ጉዴን እንዳየሁኝ ከሆነ ያው ግልጽ ነው እኮ እሱም ፍላጎቱ እቺ የውርስ ጉዳይ እቺ መጠቅመው ቤት ነው ብሎ እየታገላት የነበረው። እሷም ያ ይደርሰናል፣ የት ይሄዳል፣ አርጅቷል፣ ኦልሬዲ እድሜው እዚህ ደረጃ ስለደረሰ ከዚህ በኋላ ምንም ሄጃ አለውና መሞቱ አይቀርም ወደሚልበት ድምዳሜ ላይ ደርሳ፣ ነገር ግን አፍጥን ነው እያለች ያለችው። ያው ፍላጎቱ የሱ ገንዘብ ነው። ከኔ ጋርም ጠላት እኮ እየሆነብኝ ያለውን ሁሉ በላይ ላይ እያደረገብኝ ያለው ለዚህ ለቤቱ ብሎ እንጂ ሌላ ጉዳይ አይደለም ያለው። ከእሷ ጋር ስንገ ይቀጥላል አይቀጥልም ሌላ ጉዳይ ነው። ምናልባት ቅድም ውጭ ሆነ እንዳሳየኸኝ ከሆነ ብዙ ጊዜ ስለ ቤት ጉዳይ ነበርና ስለ ውርስ ጉዳይ ነበር እየተከራከራት ነበረው። ስለዚህ ግልጽ የሆነ ነገር ነው። ይህንን ጥቅም አገኛለሁ በዚህ በኩል የለንም የእሷንም አንድ ላይ ጠቅልሎ እሷን ሜዳ ላይ ነገ ሊጥላትና የማንም መጫወቻ ስትሆን ሊያይ ነው። እኔስ እድሜ ይህን ያህል ኖሬያለሁ፣ ከዚህ በኋላ ይህን ያህል ጊዜ ኖሬ ላላ ይችላሉ፣ መከራቸው ላላ ይችላሉ። ምናልባት እድሜ ረጅም ቢሆንም ምንም ያህል መቼ እንደሚሞት ባላውቅም፣ ነገር ግን እኔ በእድሜ ከነሱ ትልቅ ነኝ፣ በጣምም ከምን በላይ በጣም። ስለዚህ መድከሜ አይቀርም፣ መሞቴ አይቀርም፣ እንደ አባቶቼ መሞት አልሆንም። ነገር ግን በዛ ጊዜ ጎዳና ላይ ወርቃ የብዙዎቹ መሳቂያና መሳለቂያ የድሮ የሰይፉ ባለቤት እየተባለች የሰዎቹ መጫወቻ የሆነ እዛው ትቀራለች እንጂ የእሱን ፍላጎት የገንዘብ ነው። አየው እኮ ቅድም ጉዴ ገንዘቡን እንዴት አድርገን እጃችን ላይ እናስገባህ እንጂ እኮ አንቺ እንዲህ አድርጌ አኖርሻለሁ እኮ የሚል ጥያቄ አልነበረም እኮ። ስለዚህ የጥቅም ጉዳይ ነው ለዚህ ሁሉ በላይ ጠላት የሆነብኝ። ትንሽ ግራ ስለሚያጋባ ነው ማለት እዛ ጋር ሲናገር የነበረው በተለየ ሁኔታ እንደውም እሷ እንትን ብላ እንደወደደች አይነት ነገር አድርጋ ነበር። ውርስ ለምን ትጠብቃለህ? የመጣው ነገር ይምጣ እንውጣ እያለች ለአንተ እንደሚናገሩ ጭምር ቃል ስትገባ ነው የነበረው እና ትንሽ ነገሮች ስለከበዱኝና ግራ ስለገቡኝም ነው። አንተ ላይ የደረሰው ነገር ቀላል አይደለም። እንደው ተጨማሪ ግን ሌላ የደበከኝ ምንም አይነት ሚስጥር የለም ስለነሱም። ከዚህ በተጨማሪ ከአንተ ጀርባ ያሉ ነገሮች የሉም። ነገ ከነገ ወዲያ የሚወጡ ነገር አይታወቅም። በህግ አካላትም ዘንድ ብዙ ነገሮች ስለሚጣሩ እንደው የተደበቀ ነገር የለም ሌላ? ያው እኔ ጋር ያሉት ነገሮች ይህን ብዛም ባይባልም የወንድሜ ገበና አደባባይ ላይ እንደወጣ አልፈለግኩም ነበር። ያው እጅ ከፍንጅ የተያዘ ስለሆነ ምንም ልል አልችልም። ቅድም ባየኸው ልክ ለዚህ ሁሉ ያበቃን የዚህ የቤት ውርስ ጉዳይ ነው። በተደጋጋሚ ጊዜ እንሽጠው ነው የሚለኝ። እኔ ደግሞ የእናቴ አባቴ ቦታ ስለነበረ ከሚሸጥ እዚሁ ተሰርቶ ወረዳውን አስፈቅደን የተሻለ ቤት ተሰርቶ እነሱም እኔም እዚሁ እንዲኖር እሱም እዚሁ እንዲኖር ነው አላማዬ። የእናቴ አደራ ቤቷ ነውና ያ ነው መንግስት የሰጣቸው ቦታ ነው። ምናልባት ግዢ ፈጽመን እንኳን አቅም አለኝ፣ ገንዘብ አለኝ፣ መስራት እችላለሁ። አሁን ባለኝ ሁኔታ ላይ ለራሴ ሰርቼ መኖር እችላለሁ። እሱን ሰው ላድርግ ቢያንስ ነገ ልብ ሲገዛ ራሱን እንዲችል ለማድረግ ነው እየተሯሯጥኩ የነበርኩት። ከእሷ ጋርም የሰመረ ትዳር ይኖረኛል፣ ልጅ አፍርቼ ልጅ አያለሁ፣ ልጅ አሳድጋለሁ የሚል እንጂ የራሴ ልጆች አሉኝ፣ መጀመሪያ ያፈራኋቸው ልጆች። ነገር ግን የመጀመሪያ ባለቤትን ያው በተፈጥሮ ስላጣኋት ነው። ማናችንም
እንደምታጣ ስለታጣች እሷ ስላረፈችብኝ ልጆች አሁን ጥሩ ደረጃ ላይ ናቸው። ከዩኒቨርሲቲ ወጥተው የራሳቸውን ስራ ጀምረዋል። ምናልባት ከጊዜ በኋላ ተተክተው የኔ ስራዎች ይሰራሉ። ለነሱ ነው የሚለፋውና የሚደክመው። ነገር ግን ጠላቴና ወዳጄን ማየቴ ጥሩ ነው። በቤቴ ላይ መሆኑ ጥሩ ነው። ለአገርም ይሄ ሁሉ መሰማቱ ጥሩ ነው። ለሌሎች ሰዎች እንዲደርስ ነው ዋና ዓላማዬና እኔ ላይ የደረሰብኝን ራሴ ድርሼ ማየቴ። ለጎረቤት መናገር አቅቶኝ አይደለም፣ ለልጆቼ መናገር አቅቶኝ አይደለም። ለልጆቼ ብነግራቸው ኖሮ ይደፉት ይገሉት ነበር። ያ አልጠፋኝም። ልጆቼ ጠላት ደም እንዲያፈሱ አልፈልግም። ጎረቤትም ተከታትለው በመካከላችን ጸብ እንዲፈጠር አልፈለግኩም። ራሴ ድርሼ ማየት ነበር የፈለግኩት። ነገር ግን እናንተ ባደረጋችሁት ብርቱ ክትትልና ጥረት ይኸው ራሴ እጅ ከፍንጅ ያስኳት። እሷንም እንዳየሃት አለባበሷ እርቃኗን፣ እሱንም እንዳየኸው ሸምዙን አውልቆ ሲዝረከረክ ነው ያገኘሁት። መቼም እዛ ካሜራው የተቀማን ምናልባት እናንተ የተከታተላችሁበት የተጠቀማችሁት ምን ስለመኝታ ክፍል የነበረ ነገር ሙሉ ባያሳይም ውጪ የነበረውን ሙሉ እንዴት አቅፋው እንዴት ይዛ እንደገባች ናፍቀሽኛል እየተባባሉ ተቃቅፈው እንደገቡ አይቻለሁ። ከዚህ ውጪ ሌላስ ምን ምስክርት ያስፈልገኛል? ሌላ ነገር የገንዘብ ጉዳይ ነው የሚያጨቃጭቀን፣ ጠፊ ነው ግን ከእውነት የሚበልጥ አይደለምና ዋና እውነት ላይ መድረስ ለኔ ትልቅ ነገር ነው፣ እፎይታዬ ነው። እሷንም በጊዜ እገላገላታለሁ፣ ችግር የለም። የራስን ህይወት ይቀጥላል። ህይወት መቆሚያ በዚህ ነው ተብሎ ህይወት አይቆምም። ነገ ሌላ ቀን ነው፣ ነገ ሌላ ምዕራፍ ነው፣ ሌላ ህይወት ቀጥላለሁ። አሪፌ ከልጆቼ ጋር የልጆቼ ልጆች አሳድጋለሁ። በዚህ እድሜስ ምን አልከሰከሰኝና ነው እኔ ከ60 እና ከ70 በኋላ ትዳር ፍልጋ የ10 ቤት እና የ20 ቤት ዓመት ልጅ ላገባ ራሱ መዝለለየንም ተገቢ እንዳልነበረ ነው። አሁን እንኳን የሰው ደም እጄ ላይ አልፈሰሰም። ይሄን ነው ተረዳሁት። ያለኝ ሁኔታ ይሄ ነው። ከምንም በላይ ዋናው ነገር እሱ ነው። እንኳን የሰው ህይወት የሰው ነፍስ አልጠፋብህ እጅ ላይ፣ እኛም ደግሞ ተረባርበን የነበረው ለዛ ነው። ምክንያቱም አላስፈላጊ ነገሮች ቢሆኑ ኖሮ አንተም በህግ የምትጠየቅበት ይሄ ነው ባልተባለ በተጨባጭ ነገር ባላስፈላጊ መልኩ የምትጠየቅበት ነገር ነው የነበረው እና ነገ ከነገ ወዲያ ደግሞ ነገሮች ተስተካክለው ወደ ጥሩ መንገድ ትመጣለህ። እንደዚህ አይነት የስነ ልቦና ጉዳቶች ይታከማሉ። ነገ ትድናለህ። ነገ ተነስተህ ሰው ትሆናለህ። እንደ አዲስ ትኖራለህ። ነገ የራስህ ህይወት ይኖርሃል። እዚህ ጋር ያበቃም ህይወት። ከዛ በተጨማሪ እንዳልከኝ የመጀመሪያ ላይ አልነገርከኝም፣ ነገር ግን የመጀመሪያ ባለቤትን በህይወት እንዳጣሃትና ነገር ግን ልጆች አሁን ላይ እንደደረሱ ጭምር ነግረኸኛል። እና ልጆች አሉ፣ ቢያንስ የራስህ ስራ አለ፣ ልጆችን የምታግዝበት ሁኔታዎች አሉና ይሄ ራሱ ቀላል ነገር አይደለም። ስለዚህ በቻልኩ አቅም ራስን እንድትረጋጋ ራስን እንድትሆን ነው የምመክርህ። እሺ፣ አመሰግናለሁ ወንድሜ፣ አመሰግናለሁ። እንደው አሁን ስለ እንደዚህ አይነት ጉዳዮች ልጆችን አማክረሃል? ስለ በተለይ የውርስ ጉዳይ የተለያዩ ነገሮች አንጻር አንተ እንኳን ድንገት በአደጋም በተለያየ አይነት መልኩ ህይወት የሚያልፍበት ሁኔታ ቢኖር እነሱ መጠየቅ ያለባቸው በተለይ ከወንድም ጋር ሳይጋጩ ነገሮች የሚስተካከሉባቸው መንገዶች ካሉ እሱን ለመጠየቅ ሙከራ አድርጋል ከነሱ ጋር ለማውራት? አይ ምንም ያውቁት ነገር የለም። በዚህ ጉዳይ ላይ እንዲያውቁ አልፈልግም። ትምህርቶቻቸው እንዳይበላሽ እንዳይሰናከል። ያለን ጥቅም ይህንን ያህል ቀላል አይደለም፣ በቂ ነው ያለው። መቼም ሰው ሀብት አለኝ ብሎ አደባባይ ላይ ሰው አያወራም። ጠላት ማፍራት በዚሁ አለና ለልጆች የማንስ አይደለም፣ ያለውም ይበቃቸዋል። ራሳቸውም ሰርተው የሚያፈሩ ናቸው። እቺ ተራ ቤት ነች። እቺን ተራ ቤት ነገ ይሸጣታሉ። የመንግስት ቤት ነው፣ መንግስት እንዲረከበኝ አለኝ ብዬ ነገ አመልክቼ ከዚህ ቤት ጆሮአቸውን ይዘው እንዲወጡ አደርጋለሁ። ችግር የለም። ቀላል ነው፣ ለእኔ ተራ ነገር ነው። የራሷን ገመድ ነው ያሳጠረችው፣ እሷም የራሷን ያሳጠረችው፣ እሱም የራሱን ያሳጠረው። በስሜ ነው እንግዲህ የውርስ ቤት ነው፣ ቦታው የውርስ ቦታ ነው፣ የመንግስት ቢሆንም ነገር ግን የመንግስቱን ራሴን ችያለሁ የሚል ካርታ ሄጄ አወጣለሁ። በስሜ ያሉት ንብረት ሳስመዘግብ ወደ መንግስት ካዝና ገቢ እንዲደረግ አደርጋለሁ። ምንም ችግር የለም። እኔ ተረጋግቻለሁ። ልጆቼ ከአጎታቸው ጋር ጠላት እንዲሆኑ አንዳቸው እንዲገዳደሉ ስለማልፈልግ ምናልባት ብቻ ላይ ይህን ነገር ባይሰሙ ለነሱ መልካም ነው የሚል ነው ያለኝ። እንግዲህ ለትንሽ ጊዜ እረፍት እንድታደርግ ነው የምመክርህ። እኛ መቆያ ጋር አንዳንድ ክትትል ያደርጉልሃል። ከዛ በኋላ በተወሰነ መልኩ ተረጋግተህ ደግሞ በተለየ ሁኔታ ወንድምህን አውርቼ እንዲሁም ደግሞ ያው ባለቤቴ ነች ያልካትንም ሴት አውርቼ ወደ ጥሩ መንገድ መመጣ ከሆነ እሱን ለማየት እሞክራለሁ። እነሱ ጋር ኧረ በስመ አብ ድጋሜ እነሱን ባታሳየኝ እንደው ወንድሜ ድጋሜ ባላያቸው፣ ምክንያቱም ሌላ ስሜት ውስጥ ነው የሚገባው። ልጆችም ራሱ የበቁ ናቸው። የተለያየ ቦታ ላይ መሄድ ይችላሉ። ሀገር ውስጥ ሀገር ውጭ መውጣት ይችላሉ። ችግር የለብኝም። የትም ሄጄ ራሴን ሜዲቴት ማድረግ ይችላሉ። የዛ ብዙ ችግር የለብኝም። ምክንያቱም ጥሩ ነው የሆነው ነገር። አይተህ ከአንድ ነገር ትጠነቀቃል። በድብቅስ ገለሁኝ ቢሆኑ ቤት እያለ ገለሁኝ የሆነ ነገር ቢያደርጉ ምን ይሆን ነበር? ከዚህ በላይ ክፉ አለ። በዛች ትራስ አፍኖኝ እኮ ቢገሉኝ ኦልሬዲ ሞቻለሁ። እሱም ቤት ሲያድር መቼም ሙታ አልልም። አልፎ አልፎ ቤት መጥተው ያድራል። ናፍቀኝ ነው የመጣሁት እያለ ቤት የሚያድር ስለነበረ በዛ ጊዜ እንኳን ህይወቴ አላለፈች። ልጆቼ በማያውቁት መንገድ ላይ ህይወቴ ቢያልፍ ኖሮ እንደ ማንኛውም ሰው ይቀበራሉ፣ ታሪኬ ይቀራል። ልጆቼም ያለ አባትና ያለ እናት እንግዲህ
ቢያንስ ደስታ ሳያዩ ያልፉ ነበርና አይ ጥሩ ነገር ነው መታወቁ መታየቱና ነገር ግን ልጆቼ እንዲያውቁም አልፈልግም። በዚህ ጉዳይ እንዳው ብትችል ከነሱ ጋር ባታገናኘኝ ለኔ መልካም ነው። ምክንያቱም እሷ መርጣው ተከትላው ነው ቅድም ሮጣ የወጣችው። ቢያንስ ለኔ ብላክ ወደ ኋላ አልተመለሰችም። እሱን ተከትላ ነው ሄደችው። እወድሃለሁ ለአንተ ስል ነው የምኖረው እያለች ስለነበረ ሌላ ምስክርነት አያስፈልግም፣ በቂ ነው ቅድም ያየው። ስለዚህ በዚህ በኩል እባክህን ብትተባበረኝና አሁን ሄጄ ራሴን ማረጋጋበት ማርፍበትን መንገድ ብታመቻችልኝ። እስቲ አዎ እኔም እሱን ነው ላረግ የወሰንኩት። ትንሽ እረፍት አድርግ። ምናልባት ወንድምን ካወራሁት በኋላ ግን እሱን አስወጥቼ ደግሞ አንዳንድ የምጠይቅ ጥያቄዎች ይኖራሉ። ከዛ በኋላ በዘላቂነት እረፍት ታደርግና ደግሞ ነገሮች እልባት እንዲያገኙ ተባብረን እናደርጋለን ማለት ነው። ለጊዜው እስቲ ወጣ በልና እረፍ በል። እስቲ እኔም ወንድምን እንትን እላለሁ። በቻልኩ አቅም ተጠንቀቅ እባክህ። እሺ ታባክ ቅድም ቃይን ወሰድካት መሰለኝ። ሊያዛተው አሁን እሱ አያስፈልግም እባክህን ሰይፉ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረው ነገር ትንሽ ከበድ ያለ ነው። ያንን ነገር ለማስተካከል ደግሞ እየሞከርን ያለ ነው እና በዋናነት አሁን በህግ የሚያስጠይቅ ምንም አይነት ነገር የለም። ያንን ነገር ለማስተካከል ግዴታ እነዚህ ሰዎች ጋር ያለውን ነገር ማወቅ መቻል አለብን እና እስቲ ወንድሙን ለማውራት ነው አሁን እያሰብኩ ያለሁት። መጀመሪያ ከወንድሙ አንዳንድ ጥያቄዎችን ከተረዳው በኋላ ቀጥታ ባለቤቴ ነች ብሏት የነበረችው ሴት ጋር ነገሮችን ለማውራት እሞክራለሁ ማለት ነው። አሁን ግን እስቲ ወንድሙን አስገባና አንዳንድ ነገሮችን እጠይቀዋለሁ። እስቲ ወንድሙ ጋር የተለየ መረጃ ይኖር ይሆን? ሌላ ምክንያት ይኖረው ይሆን? እስቲ ወንድሙ ካስገባው በኋላ የሚኖረን ቆይታ ለእናንተ እንጋብዛለን ማለት ነው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን ያው አጠገቤ መጀመሪያ ላይ ከእሷ ጋር በተለየ ሁኔታ ግንኙነት ኖሮት የነበረው አሁን ላይ ደግሞ የራሱን የሆነ ምክንያት አለኝ እኔም እውነት አለኝ ሲል የነበረው ግለሰብ አጠገቤ ያለ ስለሺ ይባላል። ያው አይታችሁታል ብዙ ነገሮችን ሲያደርግ እንደነበር እና እስቲ ትክክለኛው ነገር ምንድነው፣ የሚነግረን ነገር ምንድነው፣ የተፈጠረው ነገርስ ምንድነው የሚለውን ነገር ከሱ ለመረዳት እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ ስለሺ በመጀመሪያ ትንሽ ወደ እኔ ጠጋ በልና ስለተፈጠረው ነገር ስለ እያንዳንዱ ነገር እውነቱን እንድትነግረኝ ነው የምፈልገው። ምክንያቱም አሁን ይሄን አንተን ወንጀለኛ ነህ እንደዚህ አይነት ስራዎችን ሰርተሃል ብዬ መወነጀልበት ምንም አይነት ምክንያት የለም። ብቻ የተፈጠረውን ነገር ግልጽ አድርገህ እንድትነግረኝ ነው የምፈልገው። ምንድነው ይሄ ሁሉ ነገር ሊሆን የቻለው? ለምንድነው በእንደዚህ አይነት መልኩ እየሄዳችሁ ያላችሁት? ለምንድነው የገዛ ወንድምህ ላይ ይሄን ሁሉ ነገር ማድረግ ያስፈለገ? ይኸውልህ እኔ የምልህ አሁን ለምሳሌ እኔ ከወንድሜ ጋራ ብዙም እንትን አለንም። በፊት ላይ በጣም እኔ ቤተሰቦቼን ብዙም አላውቃቸውም። ሳድግም ማለት እናቴንም አባቴንም አላውቃቸውም። ትንሽዬ ሆኜ ነው ያረፉት ማለት ነው። እና እሱን ያሳደገኝ እንደ አባትም እንደ ወንድምም ሆኖ እንደ እናትም ሆኖ ያሳደገኝ እሱ ነው። ግን ከጊዜ በኋላ የሆነ እያደኩ ከመጣሁ በኋላ ምናምን በቃ ምንም አይነት ለኔ ስሜት አይኖረውም ወይ ደግሞ እንደ ወንድም አያየኝም። የሆነ መጥፎ ነገሮችን በቃ ብዙ ነገሮችን ነው እንትን የሚለኝ የሚያሰራኝ እና በቃ በጣም ነው የጎዳኝ። እና እንደ ወንድም ስታየው ወይም ደግሞ በእኔ ቦታ ሆነ ብታየው አንተ ራሱ ትረዳ ነበረ። ሴፉ እንደምታየው ጥሩ ሰው ሊመስል ይችላል፣ ግን በጣም እንትን ነው እንዲህ ልበልክ፣ በጣም ሰው የሚጮኩን ነው። ሊያውም የገዛ ወንድሙን የገዛ ወንድሙ እንደዚህ ያደረገ ደግሞ ሌላም ሰዎችን ይሄንን ማድረጉ ምንም አይነት እንትን የለውም እና በጣም ከባድ ነው። እኔ ያሳለፍኳቸው እንትኖች ጊዜዎች አመታቶች የእውነት በጣም ነው እስካሁን ድረስ የሚቆጨኝ።
በጣም የሚከፋኝ እና ሳስባቸው ቤተሰቦቼን ባለማወቄ ወይ እናት ወይ አባት ቢኖረኝ ኖሮ ላይክ ለሁለቱም እንትን እንዴት ልበልክ የሆነ ያስተያዩ ነበረ። ይሄኛውም ልጄ ነው ይሄም ልጄ ነው ብለው እኩል ለእኩል ነበረ እንትን የሚሉት። እንደምታየው ይሄ ቀበሌ ቤት ነው፣ ግን በጣም ትልልቅ ብዙ ሀብቶች የቤተሰቦቻችን ብዙ ሀብቶች አሉ። ሙሉ የቤተሰቦችን ሀብቶች እሱን የያዛቸው እና በጣም ትልልቅ እንትኖች አሉ፣ አፓርታማዎች አሉ። ወደ ዱከም አላየህም እንጂ በጣም ብዙ አፓርታማዎች አሉ። እና እነሱን አፓርታማዎች በሙሉ በራሱ ስም ነው ያደረገው። ለልጆቹ ነው እንትን የሚለው። ልጆች አሉት፣ ትልልቅ ልጆች አሉት፣ ዩኒቨርሲቲ ያስተማራቸው በጣም ብዙ ከሀገር ውጭ የሚማሩ ልጆች አሉት። ግን አንድም ቀን እኔን ደህና ትምህርት ተማሪ ያለኝ የለም። በቃ በራሴ አቅም በቻልኩት አቅም ነው በራሴ ለፍቼ ተምሬያለሁኝ። ብዙ ነገር አድርጌያለሁ። ከዛ ደከመኝ መጨረሻ ላይ የሆነ ይሰለችሃል። ላይክ ሁሉም ነገር ታረግና የሆነ ነገር የሆነ ሰዓት ላይ ስትደርስ በቃ አልሳካ ሲል ብዙ ነገሮች በቃ ታማርራለህ። የሆነ በቃ በጣም ከበረኝ። የኔ የሚለው ሰው የለኝም፣ ለኔ የሚያስብ ሰው የለም። በቃ ምን በላክ ምን ጠጣክ የት ገባክ የሚል ሰው የለኝም። በቃ በዛ ምን ውስጥ እኔም ሱስ ውስጥ ገባሁኝ። በቃ የማይሆን አልባሌ የሆኑ ሱሶች ውስጥ ገባሁ። በቃ እሱም አያስብልኝም፣ ይመጣል ግን በቃ ብዙ ነገሮችን ይሄን ነገር እናደርጋለን ይላል፣ ግን ምንም አያደርግም። ውሸት ነው። ለልጆቹ ነው የሚያደርገው። ቅድሚያ ለልጆቹ ነው የሚያደርገው። ለኔ ምንም የሚያደርገው ነገር የለም። እና በቃ እኔ በጣም ነው እንትን የተናደድኩት በዚህ አጋጣሚ። እና በቃ ሁሉ ነገር የሚያስበው ለራሱ ነው። ይሄንም የቀበሌ ቤት ራሱ ለራሱ ማድረግ ነው የሚፈልገው። በቃ የራሱ አድርጎት ወይም ደግሞ ሊሸጠውም ይፈልጋል፣ ወይም ደግሞ በጣም ባለሀብት ስለሆነ ቤቱን ለቀበሌ መልሶ ለተቸገሩ ሰዎች ሊሰጥ ይፈልጋል። እኔን ጎዳና ላይ ሊጥለኝ ነው የሚያስበው በቃ። እና እንደ ወንድምነት ይሄ ሳስበው ነው ያው ለምሳሌ እንደ ወንድም ጭራሽ ወንድም እየመሰለኝ አይደለም። እኔ ባዳ ራሱ እኮ እንደዚህ ያደርገው እና በጣም ከባድ ነው። እንደምታስበው አይደለም። ወይ ደግሞ ሰዎች ባለባበስክ ሊገምቱ ይችላሉ፣ ወይ ስለለበስክ ምናምን በቃ ይሄ ልጅ አለው ወንድሙ እንደዚህ ነው፣ የወንድሙ ልጆች ውጪ ናቸውና ይልኩለታል፣ እንደዚህ ያደርጉለታል የሚባል ነገር የለም። እዚህ ጋር እኔ የማሳልፋቸው ነገሮች ብዙ ነገሮች አሉ። በጣም የሚቆጨኛል። ለምሳሌ በጣም የሚቆጨኝ ቤተሰብ ባለመኖሬ፣ ወይ ደግሞ ሌላ ወንድም ባለመኖሬ፣ ወይ እህት ባለመኖሬ ነው የሚቆጨኝ። እና ምንም ማውቀው ነገር የለም እዚህ ምድር ላይ ማውቀው አንድና አንድ እሱም ብቻ ነው፣ ወንድሜን ብቻ ነው የማውቀው። እና በጣም እሱም በቃ ጥሩ ወንድም ይሆነኛል ብዬ ነበር ያሰብኩትኝ ከመጀመሪያ አንስቶ። ግን እሱ ጥሩ ወንድም የሚመስለው በቃ እስከማድግ ድረስ ምናምን በቃ ትንሽ ትምህርት አስተምሮኛል። ከዛ ያለፈ ግን ሌላ ነገር ምንም ያደረገልኝ ነገር የለም። በራሴ ነው በጉልበቴ ጥሬ አፈር ደቼ በልቼ እየኖርኩ ያለሁትኝ የዕለት ጉሮሮዬን ለመሙላት የማስበው ተሯሩጬም ምንም ቢሆን አግኝቼ የቀን ስራ የምሰራው። እሱ ግን የቢሮ ስራ እየሰራ እየተንደላቀቀ ወደ ከሀገር እየወጣ ልጆቹን ውጭ ሀገር እያስተማረ፣ ግማሹን እዚህ ዩኒቨርሲቲ እየተማሩ ትልልቅ አፓርታማዎች አሉ እንደነገርኩህ ዱከም ላይ። የአባቴ እንዳለ በሙሉ እዛ ነው ዱከም ነው። እና የአባቴ ውርስ እንኳን አንድም ለአንተ ይሆናል ብሎ አንድ ቤት እንኳን አልሰጠኝም። ወይ ደግሞ ወደፊት ትዳር ይኖርሃል ልጆች ይኖርሃል ብሎ አያስብም። በቃ ለልጆቹ ነው ሙሉ በልጆቹ ስም ነው ያለው። 4 ልጆች አሉት። አራቱም የራሳቸው ቤት አላቸው። በዚህ እድሜያቸው ከኔ እንግዲህ እኔ እያለሁኝ እሱ ለልጆቹ ነው በስም እንትን ያደረገው። ይሄም ቢሆን ደግሞ የእናታችን ውርስ ነው፣ የእናታችን ቤት ነው። እና ይሄን ቢያንስ እንኳን ይሄንን ለእኔ እንዲሰጠኝ ነው የምፈልገው። እሺ ያንን ኦልሬዲ ወስዶታል፣ አንድ ጊዜ በልጆቹ ስም አዙሯል። እኔ ከዚህ በለጠ የስ ጎዳና አንተ ስታስበው እኔ ይሄ ቤት ተሸጠና ጎዳና ላይ ቦታ አስበዋል። ወንድም እያለው የተንደላቀ እየኖረ ለክብሩ የሚጨነቅ ወንድም ነው ያለኝ። እኔ በቃ ክብሩ ዝቅ እንዲል አይፈልግም። በጣም ታዋቂ ነው፣ ባለ ሀብት ነው። በቃ ብዙ ሰው ነው የሚያውቀው ሀብታም እንደሆነ፣ ልጆቹ የት እንደሚማሩ ሁሉም ሰው ስለሚያውቅ በቃ የሱ ስም ዝቅ እንዲል አይፈልግም። በቃ ሴፉ እኮ እንደዚህ እንዲል አይፈልግም። በቃ ለሌሎቹ ጊዜ ሌላም ቦታ እኮ ወንድም አለ ሲባል ኧረ እኔ ወንድም አይደለም እኮ እሱ ዝም ብሎ የዘመር ነው፣ እኛ ዝም ብለን አሳድገ ነው ይላል። እኔ አንድና አንድ ለቤተሰቦቼ እኔ ብቻ ነኝ ነው የሚለው እሱ። አስበዋል እንግዲህ ወንድም የገዛ ስጋ ሆኜ እንደዛ ያለ ትንሽ ቆይቶ አላቅህም ብሎ ቢክደኝ ምን እንትን አለኝ? ምን ዋስትና አለኝ?
እና ይሄ ነገር ስላለ በጣም ከባድ ነው ለኔ በጣም ከብዶኛል። አሁን ላይ በቃ በጣም ነው የመረረኝ ያለው ለዛ ነው በቃ ብዙ ነገሮችን እያደረኩ ያለሁት። እንደው እንደዚህ አይነት ሀሳብ ከሆነ ያለ ታዲያ ከእሱ ጋር ተነጋግረህ ለምን መግባባት አልቻልክም? ማውራት ትችላለህ። እሱ ለአንተ እንደሚያስብልህ ከጎን እንደሆነ ነበር ሲነግረኝም የነበረው። መጀመሪያም የእናንተን ጥርጣሬ አድሮበት ነው ወደኛ ቦታ ላይ መጥቶ ጠቁሞ ነው የነበረው። በድብቅ ካሜራችን ደግሞ ብዙ ነገርኩህ እኮ ሰው ፊትና ከሰው ጀርባ ሲሆን የተለያየ ነው። ማንኛውም ሰው ፊት ሲሆን እኮ በስነ ስርዓት ሊያወራክ ይችላል። ወይ ወንድሜ ኧረ እኔ በጣም ነው የምንከባከበው ለሱ እንደዚህ አድርጌለት ለፍቼ ጥሪ ምናምን ይላል። ግን አንድም ነገር ያደረገው ነገር የለም። ማየት ትችላለህ። አካውንቴን እንኳን ማየት ትችላለህ። አካውንቴ ላይ ምንም አይነት ገንዘብ የለም። የእሱን አካውንት ብታይ ግን በስንት ሚሊዮን የሚቆጠር ብር ነው አካውንቱ ላይ ያለው። እና ያንን ከሰው ጋር ሲሆንማ ወይ ደግሞ እንደዚህ ሲሆንማ እንትን ሊልክ ይችላል። እንዴት ልበልህ ይሄ ምንድን ነው የሚባለው ይሄ ላይክ ከሰዎች ጋር ስትሆን የሆነ እንትን የምንድን ነው የሚባለው የማሽቃበጥ ነገር አለ። እና እሱም እንደዛ ነው በቃ ልክ ሰው ጋር ሲሆን ወይ ደግሞ እንደዚህ ኢንተርቪው ምናምን ሲኖረው ምናምን በቃ በደንብ ነው የሚያወራው ስለ እኔ። ኧረ እነሱ እንደዚህ አድርጌለት እኔ ይህን ሁሉ አድርጌለት ይኸው አሁን ራሱ እንደዚህ እያደረኩለት ነው፣ ግን እሱ እንደዚህ አይሰማም፣ ግን እኔም እንደዛም ሆኖ እወደዋለሁ። በፍጹም በቃ እቺ ቃል ከዛ እንትን እስኪወጣ ድረስ ነው ወይ ደግሞ ከዛ ቢሮ እስኪወጣ ወይ ደግሞ ከነበረው ሰው ጋራ እስከሚለያይ ድረስ ነው። ከዛ በኋላ ግን የት ነው ያለኸው ብሎ እንኳን የሚጠይቅ አይደለም። እውነቴን ነው የምልህ ሰይፉ ማለት በጣም በቃ ክፉ ነው። እኔ በጣም ብዙ ክፋት ነው ያደረሰው። እንደኔ ብዙ ነገር ነበረ እሱን ማሰጣት የምፈልገው፣ ግን በቃ ምንም እንትን ሊለኝ አልቻለም፣ ሊገድበኝ አልቻለም። በቃ እንግዲህ ያው ስለሺ እየነገርከኝ ያለው ነገር እየሰማሁ ነው ያለሁት። በቻልኩት አቅም ለመረዳት እሞክራለሁ። ነገር ግን እንግዲህ ሰይፉ በዋናነት በጣም ልቡ ተሰብሮ የነበረው ክፍለ ሀገር ላይ አድኛታለሁ ብሎ እዛው ድኮም ላይ ከዛ በተጨማሪ እዚህ ቤት ይዟት መጥቶ ኑሮ የነሽ ነገ የተሻሉ ነገሮችን እናደርጋለሁ ይብል ላግባሽ ሲላት እንኳን ቆይ ያለች ያቆየችዋን ሴት ከአንተ ጋር በመባለጓ ነው ብዙ ነገሮችን እንትን ሲል የነበረው እና ይህንን ነገር ደግሞ እኛ አረጋግጠናል። በዚህ ልክ ወደ እሷ ለመቅረብ ለምን ፈለግ? ከእሷ ጋር ያለ ግንኙነት ምንድን ነው? እኔ ከእሷ ጋር ያለኝ ግንኙነት ያው እንደዚህ ምንም ከዚህ ያለፈ የዘለለ ነገር ምንም አይነት ግንኙነት የለኝም። ቢያንስ እንኳን ከእሷ ጋር ስሆ ምናምን በቃ ወይ እንትን ሊል ይችላል ምናምን ብዬ አስቤ ነው እንደዛ ያደረኩት እንጂ ሌላ ነገር ምንም አስቤ አይደለም። ወይ ደግሞ እሷን ልቀማ ወይ ደግሞ እሷን እንትን ልለው አይደለም። ቢያንስ ከኔ ጋር መሆኗን ሲያቅ ይህን ነገር ሲያይ እንኳን እንትን ሊል ይችላል ይተዋል ወይም ደግሞ እንትን ሊል ይችላል ምናምን ብዬ አስቤ ነው። ግን እሱ ምንም አይነት እንደዛም ሆኖ ምንም እንትን የሚለው ነገር የለም። ቢችል ኖሮ እንዳየኸው ሽጉጥ መዞ ነበረ። መቼም እሷን ልግደል ምናምን አይደለም። መቼም እኔ ነበር የሚተኩሰው። ለምበረኝ እንድገላገል ነው የሚፈልገው እሱ። በዚህ አጋጣሚ እንደዚህ አድርጎብኛል ምናምን ብሎ ነው እንትን የሚለው። እኔ ግን ምንም ያደረኩት ነገር የለም። እኔ ከዛ ያለፈ የዘለለ ወይ ደግሞ እኔ ከእሷ ጋር ትዳር መስርቼ ወይ ልጆች ወልጄ ምናምን ወይ ደግሞ ብዙ አመታትን አብሬ ለመዘለቅ አይደለም እኔ እኮ እንትን ያልኩት። ቢያንስ እንኳን ይህንን አይቶ ይሄ ሰውዬ ለእኔ ነገር እንትን ያለ ወይም ደግሞ ሊተው ይችላል ምናምን ብዬ ነው። ግን እሱ ምንም እንደዛም ሆኖ ምንም እንትን እያለ አይደለም። እኔ እንዴት እንትን እንደምል አላውቅም። ብቻ በጣም ከባድ ነው። ብቻ ግን እንደው ሌላው በደንብ ነገሮችን ግልጽ እንድታደርግልኝ ፈልገው ነገር እሱም እየነገረኝ ነበረ ባለቤቱን በህይወት እንዳጣና ቤተሰቦቹ ደግሞ ያው የእናንተ ቤተሰብ ማለት ነው ለአንተ በልጅነቱ ነው የሚሆነው ይመስለኛል እሱ ካለበት እድሜ አንፃር እና ብቻ በጣም እንትን እንዳላችሁ ምናምን ነው እና ይሄ ሁሉ ነገር ሆኖ የቤተሰብህን ሀብት ከሱ በተጨማሪ ሊቆጣጠር የሚችል ሰው እንዴት ሊኖር አልቻለም? ወይም ደግሞ እነዛ ሰዎች እንዴት ለአንተ የተሻለ ነገር ሊሰጡ አልቻሉ? እሱን አግዘው ማለት ነው። ማለት አሁን እሱ ብዙ ነገሮችን እያደረገ እንደሆነ ለአንተ ሊረዳ እንዳልፈለገ ብዙ ነገሮችን በልጆቹ ስም እንዳደረገ ነው እና ህግ ደግሞ አንተ ባለቤትነት መብት ካለ ድረስ ሊረዳ ይገባል። ያው አሁን ላይ በጣም የሚገርመኝ እኮ ስትራቴጂው ራሱ ተቀይሯል እኮ። የሆነ ነገርን ለማስፈጸም ብትፈልግ ሄደክ ያለውና የሌለው እንትን እየተደረገ ነው ታውቃለህ። የሆነ እንትን እየተባለ ነው ካለህ የሆነ ነገር ሽጉጥ ታደርጋለህ፣ ከዛ በኋላ ይፈጸምልሃል። ወይም ደግሞ አንድ ወር የሚፈጅብህ እንትን ስራ ወይ ደግሞ አንድ ወር የሚፈጅብህ ወይ አመት የሚፈጅብህ ነገር በአንድ ቀን ውስጥ የሚከናወንበት ጊዜ ሆኗል እኮ። ታወራለህ ሄደህ ከዛ በጎን ትሸጣቸዋለህ ማለት ነው። እኔ ደግሞ ማውራት ሂጅ አወራቸዋለሁ፣ ማን ይሰማኛል? እኔ የሚሰማኝ እኮ የለም። እኔ እዚህ ጋር ምንም ነገር የለኝም። ምንን ነው የምሰጠው? ይሄ በጣም ነው የሚከብደው እኮ።
ከመሬት ተነስቼ አሁን እኔ እጄ እንደዚህ ተበድያለሁ ብዬ ባመለክት እሱ ልክ እንዳመለከትኩኝ ሲደወልለት ይሄድና ምንድነው ሲባል አረ ይሄ ዝም ብሎ ምናምን ብሎ የሆነ ነገር ይሰጣቸዋል። ከዛ በኋላ በቃ አፋቸውን ይዘጋሉ። ከዛ ሂደት ስነግራቸው አይመለከትም ምናምን ብለው ነው ኢግኖር የሚያደርጉ። እዚህ ጋር እኔ አሁን ምን እንትን አለኝ ምን ማስተማመኛ አለኝ? እዚህ ጋር በህጉ በሆነ ቦታም ብትሄድ እንትን ተብለክ ምንድነው የሚባለው ይሄ ተለይተክ ያለውና የሌለው ተለይቶ ሲኖርክ ላለው እንትን ይደረጋል። እንደፈለጉ ነው የሚሆኑት፣ እንደፈለጉ የሚንቀሳቀሱት። እኛ ድሃዎች ደግሞ ሄደን አልቅሰንም ቢሆን ወይ ደግሞ ምንም ቢሆን አይደረግልንም። ነገ ነው እንባላለን፣ ከነገ ወዲያ፣ የዛሬ ሳምንት፣ ወር ትባላለህ። ከዛ በኋላ በቃ እያሉ በቃ ስልችት ያደርጉሃል። በቃ ጊዜህን ነው የምታቃጥለው። በቃ ያ ነገር እንደማይሳካ ታውቃለህ፣ ትረዳለህ አንተ ራስህ። በቃ ሲኖርህ ያን ነገር ለማድረግ ትፈልጋለህ እንጂ ሳይኖርህ ማንም እንትን የሚልህ ነገር የለም። የሆነ ጉዳይ ለማስፈጸም እንኳን ወር ምናምን የሚፈጅብህን በ30 ደቂቃ ውስጥ ምናምን ይፈጸምልሃል። የሚፈርምልህ የሆነ ሰው ከኖረ በቃ ሄደህ ታናግረዋለህ፣ የሚፈልገውን ትሰጠዋለህ፣ ከዛ በኋላ ይፈርምልሃል። በቃ እሱ እንደዛ ነው እያደረገ ያለው አሁን። ምክንያቱም ያለው ሰውዬ ነው፣ ገንዘብ ያለው ነው፣ እንደፈለገ የሚያደርገው ነው፣ እንደፈለገ የሚያንቀሳቅሰው ነው። ስለዚህ እኔ ሄጄ ብከስ እኔ የአባቴን ንብረት ብል እኮ የሚሰማኝ ሰው ወይ ደግሞ የሚያግዘኝ ሰው ቢኖር እኮ ቢያንስ ላስመልስ እችላለሁ። አሁንም የአባቴ ንብረት ነው እና እዚህ ጋር የእናቴንም ቤት እንደዛ ለማድረግ በሞክር ምንም እንደዛ ሊሳካ አይችልም። እና ምንም ማስተማመኛ ኖሮ ነው አሁን እንደዚህ አይነት እንትን የምችለው። ስለዚህ በዋናነት የገንዘብ አቅም ስላለው ከዛ ፍራቻ አንጻር ነው ነገሮችን ጠልቀህ ለመሄድ ያልሞከርከው። እኔ አሁን እንደዛ ነው ያደረኩትኝ። በቃ እሱ አሁን የገንዘብ እንትን አለው፣ የገንዘብ እንትኑ ሀይ ነው። የኔ ገንዘብ እንትን ደግሞ አስበው ምን ነገር የለኝም። ወጥቼ ማልበላበት ቀን ሊኖር ይችላል፣ ሳልበላ ማድረበት ቀን ሊኖር ይችላል፣ ሳልበላ ሙሉበት ቀን ሊኖር ይችላል። እሱ ግን የፈለገውን ነው የሚበላው፣ የፈለገውን ነው የሚያደርገው። ስለዚህ እኔ ምን አለኝና ነው ከሱ ጋር የምሳፈጠው ወይ ደግሞ የምጋፈጠው? ምክንያቱም ገንዘብ አለው። ሲፈልግ እኮ እንደዚህ ደህና አድርጋችሁ ቀጥቅጡት ቢል እንኳን አስቀጥቅጦኝ ከዛ በኋላ ሽባ አድርጎ የሚያስቀምጥ ሰውዬ እኮ ነው። እና ምን ማስተማመኛ ኑሮኝ ነው ከሱ ጋር እኔ ልሳፈጥ የምችለው? ነገሮችን በደንብ ለማጥራት እንሞክራለን። ከዛ በተጨማሪ ግን ተጨማሪ ሌሎች የምታውቃቸው ሚስጥሮች ካሉ በተለየ ሁኔታ ስለሱ ስለ ልጆቹ ነግሮኝ ነበረ። ከልጆቹ በተጨማሪ ደግሞ ያው ብቻውን እንዳሳደገ የልጆቹ እናት በህይወት እንደሌለች እንዳረፈች ጭምር ነበር ሲናገር የነበረው። በጣም አሳዝኖኛል። ማለት የልጆቹ እናት ስትል እንዳረፈች ነው ያልከው? በህይወት እንደሌለች እና ረጅሙን ጊዜ ልጆቹን ብቻውን እንዳሳደገ ነው የነገረኝ። የማ ባለቤት? የሰይፉ ባለቤት ሞታለች አለ ማለት እዚህ ያለችዋን እኮ አይደለም አይደል? እንደዚህ ያለችዋን ሊያገባት ብዙ ነገር አድርጎ አይደል ያለው? አይ ኖ ይገባኛል። የልጆቼ እናት አርፋለች በህይወት የለችም ብሎ ነው የነገራችሁ እናንተ? እንደዛ ነው የነገረኝ። አቤት ውርደት! በስመ አብ! ያልሞተን ሰው መግደል ማለት እንግዲህ ምን ይባላል? ይሄ ሰውዬ ለእችን ሴትዮ በቁማና የገደላት እኔን ወንድሙን እንዴት ላይገልኝ ይችላል? ምን ማስተማመኛ አለኝ ታዲያ? እኔ እኮ ከዚህ በኋላ ለእናንተ እንደዚህ ብሎ የተናገረ ሰውዬ እኔንስ ምን ዋስትና አለኝ? እኔ አሁን በዚሁ አጋጣሚ ለአንተ መነግርህ አደራህን ከጎኔ እንዳትርቅ ነው የምፈልገው። ለምን በላይ በጣም መፍራት ጀምሬያለሁ። አሁን ላይ መጀመሪያ የምፈራ ነበረ፣ አሁን ደግሞ በጣም መፍራት ጀመርኩ። ማለት ምን ሆኖ ቆይ የሚያስፈራ ንገረኝ እስቲ። ማለት ባለቤቴ ሞታለች እኮ ነው አለ እኮ ያለኝ ነው እኮ። አረ ባለቤቷ አልሞተችም፣ በህይወት አለች፣ የልጆቹ እናት አለች። ባለቤቱ በህይወት አለች እንዴ? አዎ በህይወት አለች። በጣም ተጎሳቅላ እኔ ከምነግርህ በላይ ነው። በቃ እኔ ሰው እንደዚህ እውነት እኔ ብያለሁ እኮ መጀመሪያም እኔ መጀመሪያም ነግሬሃለሁ። ይሄ ሰውዬ በጣም እንትን ኃይለኛ ሰውዬ ነው። የልጆቹ እናት የመጀመሪያ ሚስቱ አለች በህይወት በጣም ተጎሳቁላ ብዙ ነገር ነው ያደረጋት። ብዙ በሽታ እንትን ብሎባት ልጆች እንዳላት እንኳን እስቲ ልጆች እያሏት እንኳን ልጆቿ አጠገቧ እንዳይደርሱ እናቴ እንዳይሉ የእሷን ስም እንዳይጠሩ ወይ ደግሞ እናት አለኝ እንዳይሉ አድርጎ ነው እንትን ያላቸው። እቺ ሴትዮ በህይወት አለች አሁን ላይ። የትኛውም ቦታ በትሄዱ ታያታለች። ወይ ጎዳና ላይ ድንች ስትሸጥ
እንደው የረባ ድንች እንኳን ወይ ደግሞ የረባ ነገር ጉሊት እንኳን ቢሸጥ ጥሩ ነው። ጉሊቶች ከሚሸጡት የበሰበሱ ነገሮች አሉ አይደል የሆነ ትል ምናምን ይበላቸው እነሱን ለቅማ ሸጣ ነው እንትን ህይወቷን እየኖረች አለችው። ትንጥዬ ሸራ ዳስ ጥላ ነው እዛው ያደረች እዛው እየሸጠች ዝናብ እየደበደባት ውርጭ። በስመ አብ ብቻ እውነቴን ነው የምልህ እኔ በጣም ከባድ ነው አሁን ላይ በህይወቴ ለህይወቴ በጣም መፍራት ጀምሬያለሁ። በዚሁ አጋጣሚ ነግረህ እኔ የእናንተም ሰዎች ይሁኑ ብቻ የህግ አካሎች የሚሆኑ ብቻ እኔን እንዲህ ልበልህ እኔም በዚሁ አጋጣሚ እናንተ ስር ልታስጠልሉኝ ይገባል። ማለት ቆይ ለምን ሊዋሸኝ ፈለገ? ለምን እንደዚህ አይነት ነገር ደርሶባት ዝም ሊለኝ ፈለገ? ታዲያ ለምን ሞታለች ማለቱን ፈለገ? አይ ነው እኔም አልገባኝም። እንዴት እንደዚህ ሊላችሁ ይችላል? ቆይ እዚህ ቤት ያለችዋ ሴት ታዲያ ሌላ ሰው እሷ ማታውቅ ማለት ነው ስለ ባለቤቱ? ምንም የምታውቀው ነገር የለም። እንደሞተች እንግዲህ ለእናንተ እንደሞተች ከነገራችሁ እሷም እንደሞተች ነው የምታውቀው ማለት ነው። ታዲያ እንዴት የከሳ የልጆቹን እንኳን አስበዋል። እናታችንስ አባቴ ሲሉት አረ እኔ እናታችሁ በድሮ ጊዜ ነው እናንተን ጥላችሁ ሄደችው። በጣም ጥጋበኛ ናት፣ በጣም ክፉ ናት፣ ትበድላችሁ ነበር፣ ታሰቃያችሁ ነበር ምናምን እያለ ነበረ ለልጆቹ እንኳን ጭንቅላታቸው ውስጥ በቃ ረጅም ሰዓት እናታቸውን እንዲጠሉ አድርገው ስቲል አሁን አጠጋ ልጆቹ እንኳን ብታናግራቸው እናታቸውን አብስራ ያቺ ክፉ ናት እኮ እሷ ልትገለን ሁላ ሰብስባ ልትገለን እንደዚህ አድርጋ ነበረ። አስበዋ እንደዛ የሚያደርግ ነው። እኔ ደግሞ ያንን ነገር ለመናገር ምን ብዬ እናገራለሁ? እኔን እንደዛ ዝቅ አድርጎ የሚያይኝ ሰውዬ እንዴት ነው እናታችሁ በህይወት አለች ብዬ ባሳይጋቸው እንኳን እቺ እናታችን አለችን ብለው አንቋሸዋት ነው የሚሄዱት። አስበዋል ገንዘብ ሲኖር እንግዲህ ውድ ቤተሰቦቻችን ለምን እንደዋሸኝ አላውቅም። ምክንያቱም እንደዚህ አልነበረም። መጀመሪያ ሲያወራ እንዳረፈች ነበር። እኔ እንጃ ለምን ይሄን ነገር መደበቅ እንዳስፈለገው አላውቅም። ሳይፉ ምን ነው እንደው የእሷን እንደዛ እንዳረፈች እንዳለ እሱ ባረፈ። እውነት እኔ ወንድሜ ሆኖ የእሷን ምኞት እንደተመኘ ለእሱ ባደረገው ነው ብዬ እኔ አሁን ላይ እያሰብኩ ያለሁት። ምንም ያላጠፋች ሴት ናት እኮ ምንም ያላጠፋች ምስኪን ለልጆቿ ምትሞት። የእውነቴን ነው የምልህ አሁን ድረስ እንኳን ልጆቿ የት እንደሚማሩና የት እንደሚገቡ የምትከታተል እኮ ናት። ከሩቅ ቆማ ነው እኮ የምታያቸው ደስተኛ መሆናቸውን አለመሆናቸውን በደንብ ነው የምታረጋግጠው። እኔ እኮ አንዳንድ ጊዜ እኮ በጣም ሲርበኝ እንኳን እሷ ጋር ነበር የሚሄደው። በቃ እንደዚህ አድርግ ልጄ፣ እንደዚህ አድርግ ወንድምክ እኔ እንደዚህ ያደረገኝ ለአንተ አሁን ላይ አይጠቅመም ስትለኝ በሷ ብርታት እኮ ነው ያሉት። እኔ ራሱ እኮ እውነቴን ነው ብለህ ምን አይነት አረመኔ ሰው ነው። እኔ ታዲያ እንደዚህ አይነት ወንድም አለኝ እላለሁ። እንደው አንተ ስታስበው እንደው አሁን ለአንተ እንደነገረህ በቃ እሱ ጨዋ ምስኪን ባለቤቱ እንደሞተች አድርጎ ነው የነገረ፣ በእርግጠኝነት የነገረ። ይሄኔ በብዙ ነገር ነው የሞላክ፣ በብዙ ነገር ነው ይሄኔ የሞላህ እኮ። የገዛ ባለቤቱን የገዛ የልጆቹን እናት የገዛ ፍቅሩን ያችን የመሰለች ልዕልት የመሰለች ሴትን አሁን ብታያት ወድቃ ጎዳና ላይ ምን እንደምትመስል የድሮ ፎቶ የአሁኑና የድሮ ፎቶን ብታየው አንተ ራሱ ይገርም ነበረ። እቺ ናት እንዴት ነበረ? ለሱ ትገባለች እቺ ለሱ አትገባም። በቃ ለሱ አትገባም እቺ የምትባል ሴት ናት። ታዲያ ይሄ አረመኔ ታዲያ እንዴት ነው ታዲያ እንትን የሚኖረው? እንደው ኧረ በስመ አብ እንደው ምን አይነት ዘመን ላይ የደረስ ነው? በሆነ ቦታ ስትሄድ በገንዘብ በሆነ ቦታ ስትሄድ በገንዘብ በሆነ ቦታ ስትሄድ ገንዘብ። አስበዋል ልጆቹን እንኳን በገንዘብ አፋቸውን ያዘጋቸው። እናቴ እንዳይሉ በገንዘብ ነው አፋቸውን ያዘጋቸው። የተንበላጠጡ ልጆቹን መኪናም ገዝቶላቸው ዩኒቨርሲቲ ምን እያደረገላቸው ከዛ በኋላ እና ምን ትፈልጋላችሁ እናቴ የምትሉ ከሆነ ሂዱ መቃብሯ ጋር እያለ ይኔ እንደዛ እያለ እኮ ነው ያሳደጋቸው። እርግጠኛ ነኝ ልጆቹ እኮ አሁን ላይ እናታቸውን ይፈልጓታል። እንግዲህ ቤተሰቦች ምን እንደምላላቅም ብቻ አንተም ምንም ያስፈራህ ነገር የለም። አሁን ትክክለኛ እውነት ነግረኛል። የዚህ ነገር ደግሞ እውነት ለመሆኑ ምክንያቱም ብቻውን ሳይሆን መሰለኝ እኔ ወንድም እዚህ ጋር እንዴት አልፈራም? ለባለቤቴ ሞታለች ያለ ሰውዬ እኮ አሁን እኛ አንድ ቀን እኔንም እኮ ማንጀራቴን በሆነ ሰው አስደፍቶኝ እኮ ወይ ደግሞ የሆነ ነገር አስደርጎ ከሞትኩ በኋላ መሳሪያው እኛ እጅ ነው የሚገኘው። አንተ ምንም ያስፈራህ ነገር አይኖርም። እሱን እንጠራውና ማለት እኛ ብቻችን የምንጠይቀው አይደለም ምናምን ብሎ ክርክር ነው ሊሆን የሚችለው። ፊት ለፊት ስትነጋገሩ ግን ሚስጥሮች ይወጣሉ። ከፊቱም ነገሮችን ልረዳ ሞክራለሁ እና
እሱን ለማስገባት ነው የምሞክረው። እንግዲህ ውድ ቤተሰቦች ምን እንደምላቸው አላውቅም። ምክንያቱም እንደዚህ አይነት ነገር ማለት ሳይፉ ሙሉ ነገሩ እንደነገረኝ ነበር ማውቀው፣ ባለቤቱም እንዳረፈች ነበረ። አሁን ላይ ደግሞ ወንድሙ እየነገረኝ ያለው ይህንን ነው። ውሸቱን ነው አይደለም፣ ሳይፉን ብቻ እጄ ሳይሆን ሁለቱን በማፋጠጥ ነው ሊሆን የሚችለውና እስቲ ሳይፉን እንደዚህ ነው ብዬ አምጥቼ ነው ለመጠየቅ የምሞክረው። በቻልነው አቅም ነገሮችን ለማስተካከል እንሞክራለን ማለት ነው። እስቲ አብራችሁን ቆዩ። ያገባት አይደል ታዲያ ባለቤት እኮ እሷ ነች። ላገባት አሁን ሌላ የልጆች እናት በህይወት እንዳለች ተጎሳቁላ ተጎርታ እንዳለች በሽታ ሲያዝ እንደነበር ነው የነገረኝ። ውሸት ትናገራለህ? ይሄንን ሁሉ ነገር የነገርኩ ነበር እኮ ጎዳና ለጎዳና ነው የምትዞረው። ብዙ ነገሮች አድርጋታል እየተባለ ነው። እኔ ሞተች አልኩት አይደል? ለኔ በላኛል እኮ ለኔ አንተ ራስህ ከእሱ ጋር ተባብረህ ነው። አሁን አርፈኩሽ ማለት ሰማኛለህ? ተባብረህ ላይ እንዴ? አርፈኩሽ ማለት ማለት ቁጭ በል አርፈኩሽ ተባብረህ ላይ እንዴ? እውነቱን ነገራችሁ። ለምን እኔ ከዚህ በኋላ የምፈራው ምንም ነገር የለም። በቃ ይኸውልህ እውነቱን እንድትነግረኝ ነው የምፈልገው። ለምን እንደተፈጠረ እኔ ውሸት አልፈልግም። ነገሮችን ለማጣራት ነው የመጣሁት። እውነቱን ንገረኝ። ባለቤት ምን አይነት ሁኔታ ላይ እንዳለች፣ የት እንዳለች፣ ለምን ለኔ ሞተች ማለቱ አስፈላጊ እንደሆነ፣ ከዛ በተጨማሪ ደግሞ ይሄ ልጅም የነገረኝ ነገር እዚህ ቤት ስለተፈጠረው ስለያናን ነገር ነው። ብዙ ነገር እነሱን ብቻ ጥፋተኛ አታርግ። እኔ ለምን ትደብቀኛለህ? አንተን ተባብሬ አይደል እንዴ እኛ ስንት ስራ አጥተን የመጣ ነው ወደዚህ። እባክህ ካሜራውን አጥፋ።